ስለዚህ እዚህ ቁጭ ብለን አሁን ደርስ መስማታችን ዒባዳ ነው፣ ትልቅ ዒባዳ ነው። ማንኛውም ጸጋ የተባለ ሁሉ ለፍጥረታት የሚደርሳቸው ከሱ ነው ምንጩ። ጥጋበኛ ሁሉ አቅሙን ያውቅና አኮብሾ ቁጭ ላላንገቱን ደፍቶ ማለት ነው። ጌታን ይገዛሉ፣ እድሜ ልካቸውን ይሰግዳሉ፣ ይጾማሉ። በሌላ በኩል ግን የተለያየ ቅራቅንቦ ሲያስተናግድ ታገኛለህ ማለት ነው። የዚህ አይነት ዒባዳ አላህ አይፈልግም። ብዙ ጊዜ እኛ የምናውቀው ዒባዳ ሲባል እቺ የፈረደባት ሶላት ናት ዝም ምትለን ማለት ነው። አላህ ማን ነው ታልክ ዛቱን በጋር ተገልጦ ዱንያ ላይ ልታየው አትችልም፣ አይፈቀድልህም። ረሂም የሚለው ቃል በአኺራ ለወዳጆቹ የሚያጣቅምበት የማዕረግ ስሙ ነው። አንድ ከሆነ ዓለም ይባላል፣ ብዙ ከሆነ ዓለሚን ይባላል። አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala በዚህ ባጭር ሱራ ትልቅ ቁም ነገሩን እየጠቆመንና ከሱ ጋር ያለውን ግንኙነታችንን ጤናማ አድርገን መምራት እንድንችል እያዘጋጀን ነው ያለው። ራሱን በማስተዋወቅ ላይ ነው ያለው። ረብል ዓለሚን ስለሆነ የዓለማት ሁሉ ባለቤትና ፈጣሪ እንደመሆኑ ለሱ ምስጋና ስለሚገባው አልহামዱሊላህ ረብል ዓለሚን ብላችሁ አመስግኑት እያለን ነው ያለው። ረብ ወደሚለው ቃል ስንመጣ ረብ ማለት የተለያዩ ትርጉሞች አሉት። አንደኛ بمعنى الخالق ይመጣል። ረብል ዓለሚን ማለት خالق العالمين እንደማለት ይሆናል ማለት ነው። ሁለተኛ ረብ ማለት አሰይዱል ሙጣዕ ማንም ኃይል ሁሉ የሚንበረከክለት ሁሉም ፈርጦና አክብሮ የሚገዛው ኃይል ማለት ነው። አሰይዱል ሙጣዕ በጣም የተከበረ የሆነ አንድ ኃይል ያዘዘው አካል ሁሉ ሰጥለጥ ብሎ ነው የሚታዘዝለት ማለት ነው። ለምን እንዴት የሚል ነገር አያጋጥመው እና አላህም Subhanahu Wa Ta'ala ከነዛ ሁሉ በላይ ስለሆነ ሰይዱል ሙጣዕ በመባል እንትን ይላል ማለት ነው። እንዲሁም ደግሞ ሙረቢል ኸላኢቅ ቃሉ እንደሚያሳየው ፍጥረታትን እንዳስገኘው ሁሉ ደግሞ ሁሉንም ሲሳያቸውን የሚሰጥ ራዚቅ የሚለውን ማዕና ይተካል ማለት ነው። ሁሉም ፍጥረታት ባይመግበው ባያንከባክበው ጤንነቱን ባይቸረው ሊኖር አይችልም ማለት ነው። እና ለሁሉም ፍጥረታት ህይወትና ጤንነትን የሚያድል ቸር ጌታ ማለት ይሆናል ማለት ነው። ሌሎችም የተለያዩ ትርጉሞች አሉ በተጨማሪ። አልዓለሚን ወደሚለው ስንመጣ ደግሞ ዓለሚን የሚለው ጀምዕ ነው፣ ብዛትን የሚገልጥ ቃል ነው ማለት ነው። አንድ ከሆነ ዓለም ይባላል፣ ብዙ ከሆነ ዓለሚን ይባላል። እና አሁን ይሄ ጀማዓል ሙዘከር ሳሊም ይባላል። ወንድ የሆኑ ነገሮች ብዙ ሆነው በሚመጡ ጊዜ በዚህ ቃል እናበረክታቸዋለን። ለምሳሌ አልሙስሊሙን አልሙእሚኑን የሚለው ቃል በሐለተ ነስብ ወልጀር በሚሆን ጊዜ ኢነል ሙስሊሚን ወልሙስሊማት በሚል በዚህ ቃል ይገለጣል ማለት ነው። ዓለም ማለት ደግሞ ብዙ ጊዜ አቅል ላላቸው ፍጥሮች ነው የምንጠቀመው። ሌሎቹ ተከታይ ናቸው፣ አቅል ላላቸው ፍጥሮች መኖሪያ ስለሆኑ ማለት ነው። እና ዓለም በመባል የሚታወቁት አራት ፍጥሮች አሉ። አንደኛ በምድር ዓለም ሰው ነው። ሁለተኛ በዙ በምድር ዓለም ጂኖች አሉ፣ እኛ ባናያቸው ማለት ነው። ሶስተኛ በሰማይ ዓለም መላእክቶችን እናገኛለን ማለት ነው። እነዚህ ናቸው የዓለም አለቃ የሚባሉት በፍጥረታት ውስጥ ማለት ነው። ከነሱ ሌላ ያለው ግን ለነሱ መደጎሚያ ወይም ለነሱ አገልጋይ ተደርጎ ነው የተፈጠረው ማለት ነው። እንስሳቱ፣ ነፍሳቱ፣ በየብስ በባህር ያለው ስፍር ቁጥር የለም፣ እጽዋቱ ያ ሁሉ የነዚህ ተከታይ ነው። ለምን خلق لكم ما في الارض جميعا እንዳለው እኛን ሲፈጥረን ዝም ብሎ ባዶ እጃችንን አምጥቶ ምድር በዳ ላይ ቢያፈሰን መኖር አንችልም። ግን ለመኖር የሚያስችለን ነገር ሁሉ አዘጋጅቶ ነው ያመጣን ማለት ነው። ስለዚህ ዓለሚን ማለት እነዚህ ናቸው በዋነኝነት። ሌላው ግን በተከታይነት ነው ማለት ነው። ታቢዕያ ነው ያለው። በዋና ዓለም የሚባሉት እነዚህ ሶስቱ ፍጥሮች ናቸው። የነዚህ እንግዲህ ፈጣሪና ባለቤት አስተናጋጅና አስተዳዳሪ የሆነው አጠቃላይ ጌታ ረብል ዓለሚን ይባላልና ለሱ ምስጋና አቅርቡለት ይለናል ማለት ነው። አርrahማን الرحيم
ረህማን ረሂም በመባል ደግሞ የሚታወቅ የሆነው ይላል። ረህማን ማለት ዋሲዑ ረህማ ማለት ነው። ረህማው ሰፊ የሆነ ወረህመቲ ወሲዐት ኩለ ሸይ እንደሚለው በሌላው ቦታ ርህራሄው መጠንና ወሰን የለውም። ይህን ያህል ነው ተብሎ የሚገለጥ አይደለም ማለት ነው። እና በዱንያም በአኸራም ለፍጥረታቶቹ ሁሉ ጸጋ የሚቸርበት ስሙ ረህማን ይባላል ማለት ነው። አርረሂም የሚባለው ደግሞ እንደዛው በመሰረቱ ያው ርህራሄን ነው የሚያመለክተው። ሁለቱም ተራህማ ነው የተወሰዱት። ግን ወካነ ቢልሙእሚኒነ ረሂማ እንደሚለው ረሂም የሚለው ቃል በአኸራ ለወዳጆቹ የሚያጣቅምበት የማዕረግ ስሙ ነው። መቆሚያና መቋረጫ የሌለው ዘላለማዊ ጸጋ የሚቸርበት ስሙ ማለት ነው። ያኛው ለዱንያም በአኸራም አጠቃላይ ነው፣ ለሁሉ ፍጥረታት ነው፣ ኸይረኞቹም ለሸረኞቹም። ረሂም የሚለው ግን ለወዳጆቹ ለሙእሚናን ብቻ የሚያጣቅምበት ስም ይሆናል ማለት ነው። እና የፊተኛው ስፋትን ይሄኛው ርዝመትን ያመለክታል። ረህማን የሚለው ዱንያ አኸራን ፋጅሩንም ሙእሚኑንም ሷሊሑንም የሚያጣቅምበት ስም ስለሆነ ስፋት አለው ማለት ነው። ረሂም የሚለው ደግሞ ዘላቂነት አለው። በአኸራ ሁልጊዜ መቋረጫ የሌለውን ጀነትን የመሰለ ጸጋ ለወዳጆቹ የሚቸርበት ስለሆነ ማለት ነው። ከዚያ ማሊክ የውሚዲን ይለናል፣ የፍርዱ ቀን ዳኛ። ፍርድ ቀን ማለት ያው ዓለም በምትፈራረስበት ጊዜ ሰማይ መሬት ሲደበላለቅ ፍጥረታት እንደገና ተምድረ ከርስ ገንፍለው ይወጣሉ። ሰዎች፣ ጅኖች፣ እንደገና መላእክቶችም ሰማይ ተቀዳዶባቸው በፍጥረታት ዙሪያ ተሰልፈው በአንድ ሜዳ ላይ ሁሉም ይቆማሉ ውሳኔ ፍርዱን ለመቀበል። ያ ትልቅ የሆነ መድረክ በብቸኝነት የሚመራና የሚዳኝ የሆነው ስሙ ማሊክ የውሚዲን ያሰኘዋል። ይህ ስልጣን ባለቤት በማለት ራሱን ያስተዋውቃል ማለት ነው። እነዚህ ቅድም በመግቢያው ላይ የጠቀስኳቸው 5 የአላህ ልዩ ልዩ የማዕረግ ስሞቹ ናቸው። እና አስማኡላህ አልሁስናም ከነዚህ ውስጥ አይጠፋም ተብሏል ማለት ነው። አስማኡላህ አልሁስና ማለት እስመል አዕዘም ማለት ነው። ታላቁ ስሙ ከነዚህ አያልፍም። እና እነዚህን እንግዲህ ስሞቹን አላህ Subhanahu Wa Ta'ala በዚህ መልክ የደረደረን ለምንድነው? ራሱን ለማስተዋወቅ ነው ማለት ነው። አላህ ማን ነው ታልክ ዛቱን በጋር ተገልጦ ዱንያ ላይ ልታየው አትችልም፣ አይፈቀድልህም። ግን ልታቀው ከፈለክ በእነዚህ ማዕረግ ስሞቹ ልታቀው ትችላለህ ማለት ነው። አንደኛ ረብል ዓለሚን በመሆኑ የዓለማት ብቸኛ ፈጣሪ፣ የዓለማት መጋቢ፣ ተንከባካቢ፣ አስተዳዳሪ፣ ሌቱን እንዲነጋ ቀኑን እንዲመሽ ክረምቱ በጋው እንዲፈራረቅ በየለቱ በየቀኑ በየደቂቃው በየሰኮንዱ ፍጥረታት መፈጠር ያለባቸው እንዲፈጠሩ መሞት ያለባቸው እንዲሞቱ የሚያረጋው ዓለምን ዳርስ ተዳር የሚቆጣጠርና የሚያስተዳድራት ይህ ጌታ ነው ማለት ነው። በመሆኑም እንግዲህ ይሄ ትልቅ ባለውለታ ስለሆነ ፍጥረታት በሙሉ እሱን ሊያመሰግኑት ይገባል። ወማ ቢኩም ሚን ኒዕመቲን ፈሚነላህ እንዳለው ማንኛውም ጸጋ የተባለ ሁሉ ለፍጥረታት የሚደርሳቸው ከሱ ነው ምንጩ። ስለዚህ የሁሉ ነገር ምንጭ የሁሉ ስጦታ መነሻ እሱ ከሆነ የዛ የስጦታው ተጠቃሚ የሆኑ ፍጡሮች ደግሞ ዓለማት እሱን ማመስገን ይኖርባቸዋል ማለት ነው። ሌላ ጥቅቅን ነገር ውለታ የዋሉላቸውን ሁሉ እሱ እኮ ባለ ውለታዬ ነው እንደ አመሰግናለሁኝ አረሳትም ያችን ያደረክልኝ ነገር እንደምትል የጌታን ስፍር ቁጥር የሌለውን ኒዕማ እንዴት ትረሳዋለህ? ረብል ዓለሚን እኮ ነው። ይህንን ጌታ እንደ ቀላል ማየትና ማለፍ የለብህም በማለት ራሱን እያስተዋወቀ ነው ያለው ማለት ነው። እና አርረህማን ረሂም ረብል ዓለሚን በሚባልበት ጊዜ እንግዲህ የሁሉ ባለቤት የሁሉ የበላይ ተቆጣጣሪ መሆኑን ያመለክተናል ማለት ነው። ስልጣኑም እንግዲህ ኃይሉም አይፍረድና ለተጣላው ማንም የሚመክተውና የሚገድበው እንዳልሆነ ያመለክታል ማለት ነው። ያነ ሙእሚኖች ፍርሃት ስጋት እንዳይሰማቸው እንደገና በርህራሄው በኩል ያስተዋውቃል ማለት ነው። ስልጣኔ ወሰንና መጠን የሌለው ማንም እንደሚቆጣጠረኝና የሚፎካከረኝ እንደሌለ ብጠቁማችሁም ጨካኝ አምባገነኝ ጨፍጫፊ እንዳላደለሁ ደግሞ እወቁ። አርረህማን ረሂም እጅግ ሩሩ በጣም አዛኝ ነኝ በማለት በርህራሄው በኩል ደግሞ ሁል ጊዜ ተስፋ ሰጭ መሆኑን ያመለክተናል ማለት ነው።
እና ጌታ እጅግ ሮሮ ነው አዛኝ ነው በሚባልበት ጊዜ ደግሞ ሰው ዛቡን እንዳይለቅ እንግዲያውስ አዛኝ ሮሮ ከሆነ ፈለኩትን ባደርግ ምንም አይለኝም እንዳትልና እንዳትዝናና ደግሞ ማሊክ የውሚዲን አለ ማለት ነው። ከመሆኑም ጋራ የታላቁ ፍርድ ቀን ዳኛ ነው ይላል። የታላቁ ፍርድ ቀን ዳኛ ከሆነ በዛ ቀን የሚዳኝ ነገር እንዳለ ጠቆመ ማለት ነው። የሚዳኙ ሰዎች ፍጡሮች አሉ ማለት ነው። የሚዳኝ ታለ ዳኛ ስራ የከለለው ዳኛ አይሰየምም ማለት ነው። ስለዚህ የፍርዱ ቀኑ ዳኛ ማለት በፍርድ ቀን ሰዎች በሰሩት ስራ የሚጠየቁና የሚመነዱ መሆኑን አመለከተ። ያ ከሆነ ደግሞ የሚያስጠይቅ ስራ አለ። ልክ አትሁን፣ የምትሰራውን ስራ ሁሉ መጥነህና መዝነህ ነገ ትጠየቅበታለህ ብለህ ሂሳብ አድርገህ ስራ ማለትን ጠቆመ ማለት ነው። እና የምትሰራውን ስራ እንግዲህ ከማተዲኑ ቱዳን እንደሚባለው ማንኛውም ሰው የሰራውን ነገር መስራት ይችላል። ዛሬም የፈለገውን ማድረግ ይችላል። ግን በሰራው ነገር ሁሉ በኸይሩም በሸሩም እንደሚጠየቅና እንደሚመነዳ መርሳት የለበትም ማለት ነው። መልካም ከሰራ መልካም ትመነዳለህ። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራ። መጥፎ ከሆነ ደግሞ በመጥፎው አንፃር አላህ ይቅርታ አላህ በስተቀር በመጥፎ መጥፎ ነው የምትመነዳው ማለት ነው። ይህንን እንግዲህ ሂሳብ ውስጥ ካደረገ አንድ ሰው ህይወቱን በሚዛን መምራት ቻለ ማለት ነው። መስኡልያ ተሸክሟል። እና ኢና አረድና الامانه على السماوات والارض والجبال فابين ان يحملنها واشفقن منها وحملها الانسان انه كان ظلوما جهولا ይላል። የሰው ልጅ ታቅሙ በላይ ነው እንግዲህ አቅሙን ባለማወቅ ሰማይ መሬት ጋራ ተራራ ሊሸከሙት ያልቻሉትን የአላህን አማና እኔ እስቲ ልሞክር ብሎ ተሸከማት ይላል። እና ይሄ እንግዲህ ትልቅ መስኡልያ አለባችሁና በዛ መስኡልያችሁ የምትመረመሩባትና የምትጠየቁበት ቀን ይመጣል። በዛ ቀን ደግሞ ዳኝነት ለኔ ብቻ ነው ሙባሸር። በአጠቃላይ በዱንያ ላይ ስልጣን አለን ዳኛንን የሚሉት ሁሉ ራሳቸው ተዳኝታ ይሆናሉ የዛ ጊዜ ማለት ነው። ሊመኒል ሙልኩል የውም ሊላሂ الواحد القهار። ስልጣን በዛሬው ቀን ለማን ነው ብሎ ጥያቄ ያነሳል። ያኔ ሁሉም እንግዲህ ተኔ በላይ ማን አለ ብሎ ሲኮፈስ የነበረው ጥጋበኛ ሁሉ አቅሙን ያውቅና አኮብሾ ቁጭ ላላንገቱን ደፍቶ ማለት ነው። ሌላው ቀርቶ ላንተ ነው ብሎ እንኳን መናገር የሚችል አንደበት ይጠፋል። የአላህ ሀይባ ማለት ነው። ይችን እንኳን መመለስ አይችልም። ቢያንስ ነብዮች እንኳን ለምን አይመልሱም? የአላህን አዘማ ግርማ አይችሉም። አንደበታቸው አይከፈትም ለመናገር ማለት ነው። ሊመኒል ሙልኩል ተደጋጋሚ ጥያቄ ያነሳል። ጸጥ ሁሉም ዳርስተዳር ማለት ነው። ያነ ዛሬ ሁላችሁም አቅማችሁን አውቃችኋታል ይላል ማለት ነው። በልሁሙል የውመ ሙስተስሊሙን። እና ዛሬ ለመጀመሪያ ጊዜ ፍጡሮች አቅማቸውን አወቁ። እስከ ዛሬ ተኔ በላይ የለም እያሉ የሚጨፍሩ ነበሩ። የት አላችሁ ሲል ጸጥ። ጥሩ ዛሬው እንግዲህ ገብቷችኋል ጉዳዩ ይላል ማለት ነው። ስለዚህ እንግዲህ እነዚህ ስሞች ትልቅ መልእክት አላቸው ማለት ነው። አላህ Subhanahu Wa Ta'ala እንግዲህ ረብል ዓለሚን መሆኑን ካወቅ ምን ልናረግለት ነው የሚጠበቀው? ለረብል ዓለሚን መስደረ ኒዕማ ነውና የጸጋችን የስጦታችን ሁሉ ምንጭ እሱ እስከሆነ ድረስ እሱን መገዛት ማገልገል ግዴታ ነው። እንደገና ደግሞ ረህማን ረሂም ከሆነ ሰውነንና ብናጠፋ ብናከፋ ተስፋ መቁረጥ የለብንም። ተጥፋታችን እንዴት እንደምንመለስ መመሪያ ያስቀምጦልናል። ተውባ ካደረግን ሽሩጡን ካሟላን ረህማን ረሂም ነውና ሊቀበልን ይችላል የሚለውን ደግሞ ተስፋችንን ያለመልማል ማለት ነው። እንዲሁ ወለም ዘለም ይያል ገና ኖራለሁ ከብራለሁ ይያልክ ደግሞ ራስክን የምታዘናጋ ከሆነ ከለታት አንድ ቀን ቀጠሮ ተደረሰ ትወሰዳለህ። ያኔ ደግሞ ማሊክ የውሚዲን ይመጣል። ለፍርድ የምትቀርብበት ጊዜ ያጋጥማል ማለት ነው። እነዚህ እንግዲህ እያንዳንዳቸው ከጌታ ጋር ያለን ግንኙነት የምንለካባቸውና ራሳችንን የምንገመግምባቸው ሚዛኖች ናቸው እነዚህ አስማኡላህ አልሁስና ማለት ነው። እና እንግዲህ በዚህ መልክ ራሱን ካስተዋወቀ በኋላ ምን ይለናል? ወደ ዋናው ቁም ነገር በቀጥታ በመግባት ኢያከ ነዕቡዱ ወኢያከ ነስተዒን ቁሉ ይመጣል አሁንም ማለት ነው። በውስጥ ታዋቂ ስለሆነ እና እናንተ እንግዲህ እኔን ረብል ዓለሚን መስደረ ኒዕማ ወልኸይር ወልፈዳኢል መሆኔን ካወቃችሁ እንደገና ደግሞ እጅግ ሩሩ አዛኝ መሆኔን ተተገነዘባችሁና ማሊክ የውሙዲን መሆኔን ታወቃችሁልኝ
ካሁን በኋላ ከኔ ጋራ የምንገናኝበት ኮንትራት ውል አቀርብላችኋለሁኝ በዚህ ውለታ የምትስማሙ ከሆናችሁ ቁሉ ኢያከ ነዕቡዱ ወኢያከ ነስተዒን አንተ ኻሊቃችን ራዚቃችን እስከሆንክ ድረስ እኛ ባሪያዎች ነንና አንተን እናገለግላለን እንገዛለን ካንተ በስተቀር ከቶ ማንንም አንገዛም ካንተ ውጭ ከቶ ከማንም እርዳታ እገዛም አንለምንም ብላችሁ ቃል መግባት አለባችሁ ይላል ማለት ነው። ይህንን እንግዲህ ከተቀበለ አንድ ሰው በቀጥታ ከጌታ ጋር ኮንትራት ውስጥ ገባ ማለት ነው። ኢያከ ነዕቡዱ አንተል መዕቡድ ወአነ አልዓቢድ አንተ ክቡር ጌታ ነህ ፍጥረታት በሙሉ ይገዙ ሊያከብሩ ይገባል እኔ ደግሞ ይሄንን አውቄያለሁ ተስማምቻለሁ በባርነቴ ላንተ ታዘዛለሁ ሰግዳለሁ ጾማለሁ ጸልያለሁ ዘካረጋ ሐጅጃለሁ ያልከኝን ሁሉ ለማድረግ ዝግጁ ነኝ የከለከልከኝን ሁሉ ለመከልከል ዝግጁ ነኝ ብለህ ቃል ትገባለህ ማለት ነው። ይህንን ካደረክ ጌታ ደግሞ ይህንን ወረታን በዘላለም ዓለም በጀነት ወረታን እሰጥሃለሁ ብሎ ቃል ይገባልሃል ማለት ነው። ይህን ኩትራት እስካከበርክ ድረስ አንተ ሁል ጊዜ ዶማን አለ በአላህ ዘንድ ማለት ነው። እና አንተን ብቻ እንገዛለን እዚህ ላይ እንግዲህ ነዕቡዱከ ነበረ ሲያቁም ያመለክተው ቁሉ ነዕቡዱከ ወነስተዒኑ ቢከ ነበረ ግን አላህ ባልተለመደ አነጋገር ገለጸው ማለት ነው። መፍዑሉን ሙቀደም አደረገው ማለት ነው። ነዕቡዱከ አንተን እንገዛሃለን ነበረ በቀጥታ በተለመደው አነጋገር ቢከድ አሁን ግን ምን አለ ከየምትለውን በእያለወጣትና እያን አስቀደማት ማለት ነው። ነዕቡዱከ ስንል አላህን የምትጠቁመው ቃል መጨረሻ ላይ ነበረ ካፏ ነበረች አይደለም። አሁን ግን ኢያከ ሆነች ማለት ነው። ተመጀመሪያ መጣችና ነዕቡዱ ወደ ኋላ ሆነ ማለት ነው። ነስተዒንም ላይ እንደዛው ማለት ነው። ነስተዒኑከ የነበረውን ኢያከ ነስተዒን ወደ ኋላ መጣ ማለት ነው። ይሄ ምንድነው የሚያሳየው? አንደኛ እኔን መገዛት በእኔ ብቻ መታገዝና መረዳት የሚለውን ኮንትራት ትቀበላላችሁ ታለ በኋላ አሁን እንቀበላለን ሲል ግን እኔም ብቻ ሌላ እንዳይጨምሩበት ነው የሚለው። ኢያከ የጋራ ኢባዳ ከሆነ የጋራ እስቲዓና ከሆነ አልፈልግም ለኔ ብቻ ይልሃል ማለት ነው። ላ ነዕቡዱ ኢላ ኢያክ ታንተ በስተቀር ማንንም ምንንም አንገዛም ካንተ በስተቀር ወሳኝ በሆኑ ጉዳዮች ላይ ከፍጡር ከደካማ እገዛ አንፈልግም ብላችሁ ቃል ትገባላችሁ ይለናል ማለት ነው። ስለዚህ ይችናት ዋናው ቁልፏ ማለት ነው። በሌላ በኩል ያው ነብዮች ይዘውት የመጡት መርሁ ይሄ ነው። ላኢላሃ ኢላላህ ነው። ላኢላሃ ኢላላህ ከአላህ በስተቀር የሚመለክ የለም አይደለም የሚለው። ይሄ ደግሞ ኢያከ ነዕቡዱ ማለት ቃሉ ብቻ ሌላ ሆነ እንጂ ቀጥታ ላኢላሃ ኢላላህ ናት ማለት ነው። ከአላህ በስተቀር እውነተኛ አምላክ የለም እሱ ብቻ ነው የምገዛው ታልክ ኢያከ ነዕቡዱ አልክ ማለት ነው። ስለዚህ አንተን ብቻ እንገዛለን በሉ ካንተ ብቻ እገዛ እንፈልጋለን። ስለዚህ አላህ እንድንገዛው ብቻ አይደለም የሚጠይቀን ማለት ነው። ይህች አምልኮ የምትባለውን ነገር በቀጥታ 100% ሙሉ ፐርሰንቱን ለሱ ብቻ እንድናውል ነው። እሱን እየተገዛን ግን ለሌላው በቀጥታም ሆነ በተዘዋሪ የተወሰነች ፐርሰንትም ከሰጠን ያ ተቀባይነት የለውም ማለት ነው። እኔ ብቻና ብቻ መሆን አለብኝ ነው የሚለው። ብዙ ሰዎች የማይረዱት ይሄን ችግር ነው ማለት ነው። ጌታን ይገዛሉ፣ እድሜ ልካቸውን ይሰግዳሉ፣ ይጾማሉ። በሌላ በኩል ግን የተለያየ ቅራቅንቦ ሲያስተናግድ ታገኛለህ ማለት ነው። የዛ አይነት ዒባዳ አላህ አይፈልግም። መን አሚለ አመለን ወአሽረከ ፊ ገይሪ ተረክቱሁ ወሽርከህ ነው የሚልህ ማለት ነው። አንድ ነገር ለኔ ብሎ የሚሰራ ሰው ለኔ ብሎ ፍጹም ከሰራው ጥሩ መልካም ነው። ግን በዛች ነገር በተወሰነ ደረጃ በስሜት እንኳን እኔ ጌታም ማዞኛል ማድረግ አለብኝ እግር መንገዱን ደግሞ ለእንዲህ አይነትም ተጠቅማለች የሚል ገረድ ከጨመርክባት አለቀልህ ማለት ነው። የጋራ ኢባዳ አልፈልግም ለዛኛው ለሚስኪኑ ደካማ ስለሆነ ለሱ ስጠው ጠቅልህን ያፉ ብያለሁኝ ነው የሚለው ማለት ነው። ግን አፉታው የደስታ አፉታ አይደለም። ያው እንግዲህ በመጠይቅህ ጊዜ ጠይቃለሁኝ ይሄን ግን እኔ አልፈልገውም ወዳጣል ይልሃል ማለት ነው። ስለዚህ ትልቁ ምስጥር እዚህ ውስጥ ነው ያለው ማለት ነው።
ለአላህ እንደምንሰግር ለአላህ እንደምንጾም ማንኛውንም ዒባዳ ለአላህ ፍጹም መሆን አለበት። በስሜት ደረጃ አንድ ሰው ለምሳሌ መስጂድ ብቻውን ገብቶ ይሰግዳል። እየሰገደ እያለ ሌላ ሰው እሱ ምናልባት የሚያውቀው ሰው ወይም የማያውቀው ሰው በሚመጣ ጊዜ ባጠገቡ ሲያየው ጦመኒናውን እዕትዳሉን ትንሽ ለውጥ የሚጨምርባት ከሆነ ያ ሰው እንዳይታዘበኝ ብሎ ወይም እንዲያደንቀኝ የሚል ስሜት ትንሽ ተተጨመረች አለቀላት፣ ያቺ ሶላት ገደል ገባች ማለት ነው። በሌላውም እንግዲህ በንግግርም ሆነ በአቀራረቡ በማንኛውም ነገር ሰዎች እንዲህ ይሉኛል፣ ይሄን ካደረኩኝ ያደንቁኛል ይወዱኛል፣ ይሄን ካላደረኩ ደግሞ ይታዘቡኛል የምትል ነገር ከመጣች ያልቅላታል ማለት ነው። ስለዚህ ኢያከ ማለት ትልቅ ሚዛን ናት ማለት ነው። እያንዳንዳችንን በዛሂር እንቅስቃሴያችን ብቻ ባይሆን የልብ ዝንባሌያችንን ጭምር የምትለካ የነበድ መመርመሪያ ናት ማለት ነው። አንተም ብቻ እንገዛለን፣ ታንተ ብቻ እገዛን እንፈልጋለን። ስለዚህ ለመሆኑ ዒባዳ ለአላህ ብቻ የምናደርገው ዒባዳ ምንድነው ወደሚለው እንመጣለን ማለት ነው። ስለዚህ ዒባዳ ደግሞ በጣም ሰፊ ነው። ብዙ ጊዜ እኛ የምናውቀው ዒባዳ ሲባል እቺ የፈረደባት ሶላት ናት ትዝ የምትለን ማለት ነው። ተሰገደ ግደለም በሀገራችን እገሌ እኮ ማሻአላህ ሙእሚን ነው ሶላቱን እጥብ አይልም፣ አበቃ ሶላት ነው ዒባዳ መነሻ መድረሻው። ሶላት እርግጥ ትልቅ ነው፣ ግን ዒባዳ ማለት ህይወት ማለት ነው። ህይወት ሰው ወደዛ ዓለም መጥቶ ተዚህ ዓለም ተሰናብቶ እስከሚሄድ ድረስ የሚያደርገው እንቅስቃሴ ሁሉ ዒባዳ ይባላል። በዚህ መልክ ነው የምናውቀው ዒባዳን። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ካለ በኋላ ምን አለ? ላ ሸሪከ ለህ ወቢዛሊክ ኡሚርት ወአና አወሉል ሙስሊሚን። ዒባዳ በጣም አድማሱ ሰፊ ነው፣ ህይወታችንን በሙሉ የሚዳስስ ነገር ነው ማለት ነው። ስለዚህ እዚህ ቁጭ ብለን አሁን ደርስ መስማታችን ዒባዳ ነው፣ ትልቅ ዒባዳ ነው። እንዳውም ለዒባዳችን ሁሉ ወሳኝ ነው፣ ለምናረገው ነገር ሁሉ መመሪያ የምናገኝበት ስለሆነ ከሶላት ያላነሰ ዒባዳ ነው እዚህ ቁጭ ብለን የምናሳልፋት ጊዜ ማለት ነው። ከጾም ያላነሰ ዒባዳ ነው። ግን ስንቶቻችንን ይሄንን በዒባዳነት የምናውቀው ማለት ነው። እንደገና ይሄ እርግጥ ነው የዲን ጋር የተያያዘ ነገር ነው። ከዚህ ስንጨርስ አሁን ወደ ቤታችን እንሄዳለን። ወደ ቤታችን በምንሄድ ጊዜ ንያችንን ማስተካከል አለብን። አሁን ቤቴ ሄጄ ልጆቼ ጋር ተገናኝቼ ቤቴ ሁቁቆችን አስተካክሌ ብለን ከሆነ በሙሉ የምንራመደው ሁሉ ወደዛ የምንሄድበት ነገር ሁሉ በዒባዳ ነው የሚመዘገበው። ቤት ገብተን ከልጆች ጋር ተገናኝተን የምንጨዋወተው ሁሉ ዒባዳ ሊሆን ይችላል ታወቅንበት ማለት ነው። ከዛ አልፎ ሸሃዋት እንኳን ሳይቀር ዒባዳ እንደሆነ ተናገሩ። ሷሃቦች ገረማቸው። አየት አሐዱና አለው ወይክተቡ ለሁ አጅር አሏቸው። ከባለቤቱ ጋር መገናኘት እንኳን እንደ ዒባዳ ይሆናል አጅር ታገኛላችሁ ሲሏቸው እንዴት እንዲህ ይሆናል አሉ። አይቅዲ አሐዱና ሐጀተሁ ثم يكتب له الثواب ለገዛ ፍላጎቱ ብሎ ነው ያደረገው፣ አላህ እንዲደሰት ብሎ አይደለም። እንዴት ሲሏቸው ሐራአይተ ለወዱዐሁ في حرامين አይስአል አሉ። ይሄንን አሁን ፍላጎቱን ሐራም ላይ ቢጥለውስ በወንጀል ያስጠይቅ ነበር አሉ። አዎ ያስጠይቅ ነበር። የዛ ጊዜ ወንጀል የሚጻፍበት ከሆነ አላህ በፈቀደው በሐላሉ ካደረገው ደግሞ አጅር ማግኘት አለበት አሉ በሎጂክ። ስለዚህ ዒባዳ በጣም ሰፊ ነገር ነው። ምንናገረው ንግግር ራሱ ዒባዳ ነው ካወቅንበት። ሁል ጊዜ ኸይር ነው በመላሳችን ሊጎርፍ የሚችለው ማለት ነው። በአንጻሩ ደግሞ አይፍረድና መጥፎ ከተናገር ያው ጸረ ዒባዳ ይሆናል ማለት ነው። የምናየው ነገር አላህ በፈቀደው በወደደው መልክ ከሆነ ዒባዳ ነው። የምንሰማውም ነገር ዒባዳ ነው ማለት ነው። እግራችን የሚራመድበት፣ እጃችን የሚጨብጠው፣ ልባችን የሚያስበው ሁሉ ዒባዳ ነው ማለት ነው። እነዚህ ሁሉ ነገሮች እንግዲህ መምራት የምንችለው የአላህን ሱብሓነሁ ወተዓላ መመሪያ ስንቀበልና ስርዓቱን ስናውቅበት ነው ማለት ነው። በዚህ መልክ ነው ዒባዳን መረዳት ያለብን እንጂ መስጂድ ብቻ ስንገባ ዒባዳ ላይ ነን፣ ከዛ ስንወጣ ደግሞ እንደፈለግነን የምንል ከሆነ ይህ አይነት ዒባዳ በአላህ ዘንዳ ዘለቄታ ያለው አይሆንም ማለት ነው። እና መጀመሪያ ዒባዳን በአድማሱን አስፍተን ካየነው ጸረ ዒባዳ ነገሮች ደግሞ የሚመጡ በዛው ልክ ነው ማለት ነው። በሁሉም ነገር ያ ተዛ ተፈሩ ተወጣ ሽርክ ይመጣል አሁንም ማለት ነው። ሶላት ስትሰግድ ለአላህ ብለህ ነው የምትሰግደው፣ ለሌላ ብለህ ኒያት ታረግም መቼም ይሄ የታወቀ ነው።
ግን ሌላ ስራ ንግድ ስትነግድ የውምያ ስትሰራ የተለያየ ሙወዘፍ ሆነህ በቢሮ ስትሰራ እነዚህ ሁሉ ዒባዳ መሆናቸውን ታውቃለህ ታወክ እነዚህ ሁሉ ነገር ቢኩል ኢኽላስ ትሰራቸዋለህ ዒባዳ ናቸውና ግን ለይስሙልኝ ወይም ለጊዜያዊ ጥቅም ለግላዊ ስምዝና ብለህ የምትሰራቸው ከሆነ እነዛ ነገሮች ራሳቸው ሽርክ ገብቶባቸዋል ማለት ነው ተራ እንቅስቃሴዎቻችን ሁሉ ሳይቀሩ ስለዚህ ኢያከ ነዕቡዱን ይሄ ሁሉ ያካትታል ማለት ነው መጀመሪያ ዒባዳ ዘርፉ በርካታ መሆኑን ማወቅ አለብን በዛ በበርካታ ዘርፉ ሁሉ የማረገው እንቅስቃሴ በሙሉ ለአላህ ነው እርግጠኛ ነኝ ካልክ አንተ ሙወሂድ ከቢር ነህ ማለት ነው ከዛ የምታረጋቸው እንቅስቃሴዎች ግን ለተለያዩ ነገሮች ብለህ የምታበረክታቸው ነገሮች ካሉ ሰው ባያውቅብህ እንኳን በውስጥ ስሜት ደረጃም ቢሆን ያን ጊዜ ሽርክ አለብህ ማለት ነው እና ይሄን እንድናጠራበት ነው የሚፈልገው ማለት ነው ኢያከ ነዕቡዱ ወኢያከ ነስተዒን እስቲዓና ወዳለው እንመጣለን እስቲዓናም በተመሳሳይ መልኩ ለአላህ ብቻ መሆን አለበት ከአላህ ብቻ መፈለግ አለበት እንግዲህ አንድ ሰው በዚህ በህይወት ላይ መጥቶ እስከሚሄድ ድረስ የተለያዩ የህይወቱ ጣውረድ ያጋጥመዋል እንደምታውቁት ማለት ነው እና ለማድረግ የምንፈልገው ሁሉ እንታገላለን እንጥራለን በእውቀትም ቢሆን በጉልበትም ቢሆን በገንዘብም ቢሆን ማድረግ ያለብን ነገር ሁሉ ለማድረግ እንፍጨረጨራለን ግን የምንሞክራቸው ነገሮች ሁሉ በቀላሉ ይሳካሉ የሚሳኩት ይሳካሉ በቀላሉ የሚያዳግት ነገር ታጋጠመን ግን ምንድነው የምናረገው ኃይል መጨመር አለብን የኔ ኃይል በቂ ካልሆነ ማለት ነው ስለዚህ በጉልበትም ከሆነ ከባድ ሸክም ዝካላ አንድ 100 ኪሎ ኩንታል ዝታለ እኔ ወዲጋ አርጌ ራሴ ተካሸላ ያወጣለሁ ብሎ ገበ ይቆረጣል አይደለም እንዴ ናባክህችን አስሸክመኝ ይላል ማላቀው ሰው አላፊ እንኳን ቢሆን አይደለም እንዴ እስቲዓና አደረኩኝ ማለት ነው በእውቀትም ከሆነ ማላቀውን ነገር እንደዚህ ፈልጌ ነበር ብዬ ማዕሉማት ጠይቃለሁኝ እስቲዓና አደረኩኝ ማለት ነው በገንዘብም ከሆነ አንድ ነገር ካጠረኝ ብድርም ሆነ ምጽዋት ለምናለሁ ጠይቃለሁ እስቲዓና አደረኩኝ ማለት ነው እንግዲህ እስቲዓና በሁሉ በህይወታችን ያለ ነገር ነው ምክንያቱም ማንም ፍጡር ፍጹም አይደለም ሙሉ አይደለም የጎደለውን ነገር ሁሉ ከሌላው ከወገኑ መሙላት ይፈልጋል ማለት ነው ያን በሚፈልግበት ጊዜ መጀመሪያ ማን ነው ማስታወስ ያለብን እርዳታ ስንፈልግ ረብል ዓለሚን ነው ማስታወስ ያለብን መጀመሪያ ማለት ነው እና እሱ ሁሉን ነገር ማድረግ ይችላል ፍጹም ነው ሌሎች ግን ደካማ ናቸው እኛ ችሎታለው ብለን ይረዱናል ስናል የማይችሉ ሆነው ይገኛሉ ማለት ነው እሱ ከሆነ ግን ሁሉ ጊዜ አስተማማኝ ነው ስለዚህ እንግዲህ እስቲዓና መጀመሪያ ማንም ፍጡር እንደመሆኑ ብቻውን ሁሉን ነገር ሊወጣው ስለማይችል በተለይ ሰው በተፈጥሮ ማህበራዊ ነው ብቻውን መኖር አይችልም ሁሉ ነገር የፈለገው ሀብታም ይሁን የፈለገው ጉልበተኛ ይሁን የፈለገው አዋቂ ሊቅ ይሁን ካለ ሰው መኖር አይችልም ለምን እስቲዓና ስለሚያስፈልገው ማለት ነው ማህበራዊ ነው ተፈጥሮው ራሱ ስለዚህ ይህን እስቲዓና የሚባለውን ነገር በምን መልክ እንደምንረዳው በቀጣዩ ዙር እንመለስበታለን ወሰለላሁ ዐለ ነብይ ወኢላ ሊቃ